ሰላም ሰላም እንዴት ናችሁ ውድ ቤተሰቦቼ ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬ እንግዲህ በጣም ቆንጆና ሰርቻው ማላቁም ለኔም የመጀመሪያ ነው። የኔም ቅጠል እንግዲህ በርካታ የጤና ጥቅሞች አሉት። እኔም ሰሞኑን ያወቅኩኝ እና በየቦታው አለ። በተለይኛ ኢትዮጵያ ውስጥ በየቦታው ነው የሚበቅልና በነገራችን ላይ እኛ ሀገር ውስጥ ማለት ነው የሌለ ዛፍ አይነት የለም። ያ ማለት ምንድነው? በቃ እያንዳንዱ ዛፍ የራሱ የሆነ የጤና ጥቅምና ለጸጉር ለተለያዩ ቆዳዎች የራሱ የሆነ ጥቅም አለውና እኛ ስለማናቅ ግን ተጠቅመነው ማናቅም ዝም ብሎ ግን ይኖራል ማለት ነው። አሁን ሬት በዚህ 3-4 አመት ውስጥ ነው ሰው በሙሉ መጠቀም የጀመረ ገበያ ላይ ራሱ መውጣት የጀመረና ይሄ እኔም ሰሞኑን ያወቅኩኝ እኔን እስኪ ልሞክረው ብዬ ነው የሞከርኩት። ሆንም አልመሰለኝም፣ ግን ከሰራሁት በኋላ በጣም ነው የወደድኩት። እና ምንድነው እንግዲህ መግቢያው ላይ እንዳያችሁት የኔም ሻምፖ አብረን እንሰራለን። ከመጀመሪያ እስከ መጨረሻ አብራችሁ ተከታተሉ። እናንተም ደግሞ ሰርታችሁ እንደምትጠቀሙ እርግጠኛ ነኝ። ሻምፖ እንግዲህ ውጭ ላይ የሚሰራው ሻምፖ በውስጡ የተለያየ አይነት ኬሚካሎች ስለሚጨመሩበት አንዳንዱ ሻምፖ ለአንዳንዱ ይስማማል፣ አንዳንዱ ደግሞ ለአንዳንዱ አይስማማም። ጸጉሬ የተበጣጠሰ ነቃቀለብኝ፣ ከረደደ፣ ጠነከረ ምናምን ትላላችሁና እኔም ብያቃሉ። በእርግጥ እናንተን ብቻ እንትን እያልኩ አይደለም። እኔም ሁሉም ገዛው ሻምፖ በሙሉ ይስማማኛል ማለት አይደለምና አንዳንዱ በጣም አሪፍ ነው፣ አንዳንዱ ግን ክርድድ ያደርጋል፣ ያጠነክራል ጸጉር፣ አንዳንዱ ደግሞ ይነቃቅላል፣ አንዳንዱ ደግሞ ስብርብርብር ያደርጋልና የትኛውን ሻምፖ ነው መምረጥ ያለብን የሚለው እሱ ራሱ ግራ ያጋባልና ከዚህ በኋላ ግን እናንተ የሚስማማችሁን ነገር ቤታችሁ ውስጥ ሻምፖ መስራት ትችላላችሁ ለማለት ነው። እና ወደ አሰራሩ ሲሄድ ግን ደህና ናችሁ ሁላችሁም በያላችሁበት ሰላም ብያለሁ። መጀመሪያ ሰላማችሁ ይብዛልኝ። እና እንግዲህ ዛሬ ሻምፖ ከመጀመሪያ እስከ መጨረሻ ድረስ እንዴት እንደሚሰራ አሳያችኋለሁ። ያ ማለት ግን እኔ በኒም ቅጠል ስለሰራሁት እናንተ በሌላም በግራዋ መስራት ትችላላችሁ፣ በቡና በተለያየ ነገር መስራት ትችላላችሁና ስለሱ ደግሞ አሰራሩን እሰራላችኋለሁ እያንዳንዱ ማለት ነው። ይሄ የመጀመሪያ ነው፣ ሰርቼ አላቅም እኔ ሻምፖ። ይሄ ለመጀመሪያ ነው የሰርቼ እንትን ያልኩት ማለት ነው። የተጠቀምኩትም ለእናንተም ያሳየዋችሁ ለራሴ ምን ልሰራ አሰብኩና ከዛ ለምን ለነሱ ሳልቀርጽም ብዬ በዛው እግር መንገዴን ቀረጽኩት ማለት ነው። እና በጣም ቆንጆ ነው በነገራችን ላይ እየታጠብኩ በዛ ላይ ደግሞ ነው የገረመኝ ማለት ነው በረከቱ ማለት እኔም ቅጠል የተጠቀምኩት ትንሽ ነው። ሳሙና ደግሞ አንድም አይባልም ግማሽ ነው የተጠቀምኩት። ከግማሽ ትንሽ ከፍ ይላል፣ ግን ሁለት እቃ ነው የወጣው። ሁለት የቅባት አንዱ የሻምፖ ነው፣ አንዱ ደግሞ የቅባት እቃ ሙሉ ነው የወጣውና አስቡት እንግዲህ አንድ ግማሽ ሳሙና የኔ ያክል መውጣቱ ራሱ በጣም ትልቅ ነገር ነው እና ምን ያህል እንደሚያተርፍብን ነው የተረዳውኝ። እና ወደ አሰራሩ ሲሄድ እኔም ቅጠል ቆረጥኩኝ፣ ከዛ አጠብኩት። አጥቤ አድርቄ ነው የሰራሁት። ከዛ ካደረኩ በኋላ ፈጨሁት ማለት ነው። ፈጭቼ አጠለልኩት እንደዚህ በወንፊት ካጠለልኩ በኋላ እንግዲህ ውሃውን የተጠቀምኩት ውሃውንና ከዛ ሳሙና በቃ በሁለቱ ግብአት ብቻ ሌላ ምንም ነገር የጨመርኩበት ነገር የለም። ቪዲዮ ላይ እንደምታዩት ምንም ነገር በቃ ሌላ ነገር የተጨመረበት ነገር የለም። በሁለቱ ግብአት ብቻ የሚገርም ሻምፖ ነው የሰራሁት ማለት ነው። እና በጣም ነው የወደድኩት፣ በጣም ነው የተስማማኝ። እስካሁን ድረስ እንግዲህ ምንም አይነት ነገር ያየውበት ነገር የለም። እኔም እንግዲህ በራሱ በተፈጥሮ ብዙ የጤና ጥቅሞች አሉ። ፎረፎርን ይከላከላል፣ ማሳከክን፣ እንዲሁም ደግሞ ተባይን ቅማል ምናምን አለ አይደል? እሱን በእርግጥ በዚህ ዘመን አለ ብዬ አላስብም። ያው አብዛኛው ከተማ ነዋሪ ስለሆነ እንደዚህ አይነት ነገር የለም፣ ግን ደግሞ ያጠፋል ለማለት ያክል ነው። ዘንድሮ መቼም የሚገዛ ነገር የለም፣ ሁሉ ነገር ቤት ውስጥ ነው የሚሰራ። ነጋዴ በቃ ከሰረ ነው የምላችሁ። እንግዲህ አስቡት፣ ቅባት ከተሰራ፣ ሳሙና ከተሰራ፣ ሻምፖ ከተሰራ ምንድነው የምንገዛው? ምንም የምንገዛው ነገር የለም ማለት ነው። እና ቤተሰቦቼ በጣም ቆንጆ ነው፣ ትወዱታላችሁ በእርግጠኝነት። ሁላችሁም እየሰራችሁ እንደምትጠቀሙት ደግሞ ባለሙሉ ተስፋ ነኝ። እንግዲህ ተከታተሉ ከመጀመሪያ እስከ መጨረሻ ድረስ በደንብ እዩ። ምክንያቱም በደንብ ካላያችሁት ያው ሙሉ መረጃ ማይደርሳችሁም፣ እንዴት እንደሆነም ግራ ሊያጋባችሁ ስለሚችል እስከ መጨረሻ ድረስ እዩ። እንደዛ ነው የምላችሁ። በነገራችን ላይ አሁን እኛ ጋር ዝናብ ነውና ምናልባት ድምጼ ካልተሰማችሁ ይቅርታ ጠይቃለሁ። ዝናብ በጣም ኃይለኛ ዝናብ እየዘነበ ነውና ትንሽ ካልተሰማ
ሳሙናው ድርቅ ያለ ስለነበር ትንሽ ያስቸግራል። ሳሙናውን እንደዚህ ትፈቀፍቁታላችሁ ወይ ደግሞ በመክተፍም ትችላላችሁ። በትንንሹ መክተፍና ከዛ ማቀለጥ ትችላላችሁ። እኔ ያው በመፈቅፈቅ ያደረኩት ተሎ እንዳይቆይ ማለት ነው፣ ሰዓት እንዳይጨርስ። ለዛ ነው በመፈቅፈቅ ያደረኩት። Neem leaf shampoo has many natural benefits for hair health and growth. Neem is highly regarded in traditional medicine and offers the following main benefits for improving the skin and appearance of the hair. 1. Treats dandruff. Antifungal. Neem has natural antifungal and antibacterial properties, which kill the main cause of dandruff. The scalp fungus, Malassezia, reduces dandruff and soothes itchy and irritated scalp caused by dandruff and dryness. 2. Promotes hair growth. Strengthens hair follicles. Improves blood circulation in the scalp, providing adequate nutrition and oxygen to the hair follicles. Reduces hair loss. Prevents hair loss and dandruff by preventing hair loss and breakage. 3. Removes oil and dirt from the scalp. Regulates sebum production, preventing the scalp from producing excess oil, sebum, and preventing hair pores from becoming clogged. Provides deep cleansing. Removes chemical residues and dirt from the hair without drying it out. 4. Prevents hair from breaking and drying. Contains antioxidants. Protects hair from damage caused by sun, pollution and chemicals. Increases hair strength. Increases hair elasticity and helps prevent split ends. 5. Heals scalp wounds and infections. It has a high ability to treat and prevent acne, wounds and minor infections on the scalp. Note: for best results when using Neem shampoo, it is recommended to massage the scalp for 3 to 5 minutes and rinse thoroughly with lukewarm water.
የኒም ቅጠል ለፀጉር ጤና እድገት እጅግ በርካታ ጥቅሞች አሉት። ዋና ዋናዎቹ ጥቅሞቹ የሚከተሉት ናቸው። ፎረፎርን ያጠፋል። የኒም ቅጠል የፈንገስ እና የባክቴሪያ እድገትን የመግታት ከፍተኛ ብቃት ስላለው ያጠፋልናል። አንቲ ባክቴሪያ፣ አንቲ ፈንገስ በውስጡ ስላለው ፎረፎርና የራስ ቅል ማሳክን በጥሩ ሁኔታ ያክማል። የፀጉር መርገፍን ይቀንሳል። በኦክሲጅን አፍራሽ ህዋሳት የበለጸገ በመሆኑ የፀጉር ስሮችን በማጠናከርና ህዋሳትን በመጠበቅ የፀጉር መርገፍን ይከላከልናል። የፀጉር እድገትን ያፋጥናል። የራስ ቅል የደም ዝውውርንም እንዲሻሻል በማድረግ የፀጉር ስሮችን እንዲነቃቁና ፀጉር በፍጥነትና በስፋት እንዲያድግ ይረዳናል። የራስ ቅል ቁስለትንና ማቃጠልን ያስታግስልናል። የጸረ ብግነትን ባህሪ ስላለው የተቆጣ የራስ ቅልን ያረጋጋልናል። የተፈጥሮ ጸረ ተባይ ባህሪ ስላለው የራስ ቅል ላይ የሚፈጠሩ ጥገኛ ህዋሳትን እንደ ቅማል ያሉትን ያጠፋልናል። የፀጉር መሰነጣጠቅን እና ድርቀትን ይከላከልናል። ፀጉር እርጥበትን አዝሎ እንዲቆይ በማድረግ ልስላሴንና ብሩህነትን ይሰጣል። ቪዲዮውን ያያችሁት ይመስል ነበር። እንግዲህ ያልገባችሁ ነገር ካለ ግር ያላችሁ ነገር ካለ ጠይቁኝ፣ ችግር የለም መልስላችኋለሁ። እኔ በጣም ነው የወደድኩት። በጣም ቆንጆ ነው። በተለይ ደግሞ ፀጉራችሁ ለሚበጣጠስ ለሚደርቅባችሁ በጣም ቆንጆ ነው እና ደግሞ ቆስለት አለ የቆዳ ቆስለት ያለባችሁ ተባይ ምናምን ለሚያስቸግራችሁ ሰዎች በጣም ቆንጆ ነው። በነገራችን ላይ እኔ ያልዘረዘርኩት የኒም ቅጠል በጣም በርካታ ጥቅሞች ነው ያሉትና እኔ ብዙ ነገሮች አላልኳችሁም፣ ግን ያው ስትጠቀሙት ታውቁታላችሁ። እያንዳንዱ ፀጉራችሁ ላይ ያለውን ለውጥ በደንብ ታውቁታላችሁና ተጠቀሙት። ሰርታችሁ ከተጠቀማችሁት በኋላ በእርግጠኝነት ትወዱታላችሁ። እኔ በነገራችን ላይ ወዲያው ሰርቼ ወዲያው የታጠብኩበት ማለት ነውና እኔ መጀመሪያ ልሰራ ያሰብኩት ሌላ ነበር። ከዛ ግን ለምን ሻምፖ አላደርገውም ብዬ ወደ ሻምፖ ቀየርኩትና በጣም ነው የወደድኩት። በጣም ነው የተስማማኝ። እዚህ ጋር እንግዲህ እየታጠብኩበት ነበር። ወዲያው ሰርቼ ወዲያው የታጠብኩበት ብዙም አልቆየውም በትኩሱ ማለት ነውና ትወዱታላችሁ ቤተሰቦቼ። እንደዚህ ያደርጋችሁ ስሩ በቤታችሁ ውስጥ። ምክንያቱም እንዳልኩት ሱቅ ላይ የሚገዛ ነገር በውድ ተገዝቶ ግን ደግሞ ማይስማማን ፀጉራችን በፊት ከነበሩ ጭራሽ የሚያሳጣን የሚበጣጥስብን የሚነቃቅልብን አለና እንደዚህ ያደረጋችሁ ግን በራሱ በተፈጥሮ ነገር በቅጠላ ቅጠሎች እንደገና ቤት ውስጥ ባሉ ነገሮች እንደዚህ ያደርጋችሁ እየሰራችሁ ፀጉራችሁን በጣም ቆንጆና አንጸባራቂ እንዲሆን ማድረግ ትችላላችሁ ማለት ነው። እና ቤተሰቦቼ ሁሌ እንደምለው ሰብስክራይብ እንዳያደርጋችሁ እንዳይረሳ ለማለት ያክል ነው። በጣም አመሰግናለሁ እስካሁን አብራችሁን ስለነበራችሁ። በሌላ በአዲስ ቪዲዮ ደግሞ እንገናኛለን በቅርቡ። እስካሁን ስለተከታተላችሁኝ ከልብ አመሰግናለሁ። ቻው።